ባሪያ እንግዲህ ፓስተር ሙሌን ወደዚህ ጋብዛለሁ። እግዚአብሔር ይባርክ። Good morning, church. አንዷ እህት ምን አለችኝ? የናይጄሪያ ተወካይ መሰልካል። ሌላ ቦታ አገልግሎት ሲኖረኝ እንደ ሚሽነሪ ለማገለግልበት ቦታ አንድ ሚሽነሪ ማድረግ ያለበት ምንድነው? በሚሄድበት ቦታ የነሱን ልብስ፣ የነሱን ምግብ፣ የነሱን ባህል፣ የነሱን ቋንቋ መልመድ አለበት እና አስተዋይ ባለቤቴ ደግሞ 10 ጊዜ ልብስ ከምትቀያየር አንደኛውን ለብሰ ለምን አትሄድም አለችኝና እንደዛ ነው። እግዚአብሔር የተመሰገነ ይሁን። በዝማሬ በጸሎት ያገለገሉን ሁሉ ወገኖች እግዚአብሔርን እናመሰግናለን። ስለነሱ እግዚአብሔር የተመሰገነ ይሁን። አሜን በሉኝ። ጸጋ ይብዛላቸው። አሁን ያለንበት ዘመን ያው ሁላችን እንደምናውቀው 21ኛ ክፍለ ዘመን። በዚህ በ21ኛ ክፍለ ዘመን ነገሮች ሁሉ ከሚገባ በላይ እየፈጠነ እየጦዘ እየተራገበ ልንገምተውና ልናስበው ወደማንችል ደረጃ እየሄደ ነው። የእግዚአብሔር ልጆችስ ወደ ኋላ ነው መቅረት ያለብን ወይስ በመንፈስም በአእምሮም በአመለካከትም እኩል ሳይሆን መቅደም ነው ያለብን እኛ? አሜን በሉ። አዎ ሁኔታዎችን ነገሮችን እኛ በመንፈሳዊ ኃይል ልዩ በሆነ መረዳት ከእግራችን ስር እንጂ በእኛ ላይ እንዲሰለጥን ወይ ደግሞ ግራ እንዲያጋባን መፍቀድ የለብንም። ዘመኑ ዋጁ እንጂ እናንተ ሞኞች አትሁኑ ይላል። ምን ዋጀው ደግሞ በምንድነው? በቃ በመንፈስ በመረዳት ከሰማይ ኃይል በማግኘት ስለሆነ በዚሁ ነው። በተለይ አሁን የሚነሱ የቴክኖሎጂ አይነቶች ጠላት እየተጠቀመባቸው ነው። እኛ ግን በጣም ወደ ኋላ ነን። ልዩ ሆኑ የሳይንቲስትም ወደ አመጽ ወደ ልዩ ክፋት እየገቡ ለኛ እያዋከቡን ይገኛሉ ማለት ነው። እንደዛ ብለው መጽሐፍ ምን ይላል? ሰነፍ በልቡ እግዚአብሔር የለም ይላል። እዚህ ነው የደረሱት። እሺ ጥያቄ አለኝ። አንቺስ ምንድነው የምትይው? አንተስ? አስቀድሞ በነብዩ ሲናገር መዝሙረኛው ሲናገር እንደዚህ አለ። መዝሙር 14 ቁጥር 1 ሰነፍ በልቡ አምላክ የለም ይላል። በስራቸው ረኮሱ ጎሰቆሉ፣ በጎ ነገርን የሚሰራም የለም የሚያስተውልም እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል። ግን እግዚአብሔር ሲመለከት ሰነፎች ሆኑ ምን አሉ? ሰነፍ በልቡ እግዚአብሔር የለም ይላል። እንዴ አንቺስ ምንድነው የምትዩ? ሰነፍ እግዚአብሔር የለም እያለ ነው። አንቺስ ምንድነው የምትዩ? አንተስ ምንድነው የምትለው? የእግዚአብሔር ሰው ያዕቆብ ዕንባቆም ሲናገር እንደዚህ አለ። ምዕራፍ 2 ቁጥር 20 እንደዚህ ነው ያለው ዕንባቆም። እግዚአብሔር ግን በተቀደሰ መቅደሱ አለ ይላል። ባቻኮሮ ምድርም ሁሉ በፊቱ ዝም ትበል ይላል። ኢየሱስ ጌታ ነው። አምላክሽ ሕያው ነው። አምላክህ ሕያው ነው። አሁንም ይሰራል። የሚከለክለው የለም። ሰነፍ ግን በልቡ እግዚአብሔር የለም ይላል። እኛ ግን እንደ ሰነፎች አይደለም። እግዚአብሔር አለ እንላለን። ዛሬ የማካፍላችሁ ቃል እግዚአብሔር
አለ። አምላክሽ ሕያው ነው፣ የሚሰራ ሁሉን የሚችል እነሆ የሚሳነው የሌለ። ማርያም ከሰማይ ለወረደ ከእግዚአብሔር ዘንድ ተልኮ ለመጣው ለገብርኤል ስታናግረው ይህ እንዴት ይሆናል ስትለው እግዚአብሔርን የሚያውቅ ከእግዚአብሔር እቅፍ ከላይ የመጣው ተልኮ ግን ለእግዚአብሔር የሚሳነው ነገር የለም ማለት ነው። አሜን ነው። እስኪ እንጸልይ። እግዚአብሔር አለ፣ እግዚአብሔር አለ። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው ይላል። ሰነፍ ግን በስንፍናው ይጠፋል። አባት ሆይ አንተ ሕያው ነህ። እግዚአብሔር ሆይ ለእያንዳንዳችን ሕያውነትህን እንድትገልጥልን አቤቱ አባትነትህን እግዚአብሔር አምላኬ ሆይ እንድንረዳ አብረህን እግዚአብሔር ሆይ እንዳለህን እንዲታወቀን ዕለት ዕለት አብረን ካንተ ጋርም እንድንሄድ እግዚአብሔር አባት ሆይ መገኘትህን በሕይወታችን መገኘትህን በኑሯችን እግዚአብሔር አምላኬ ሆይ ካለፈው ዘመን በበለጠ አሁን እንፈልግሃለን። ከሰማነው ነገር ሁሉ እግዚአብሔር አባት ሆይ አሁን ልንነካ፣ አሁን ልናይ፣ አሁን ልናውቅህ፣ አሁን ጠረንህን፣ ሽታህን፣ መገኘትህን እንናፍቃለን። አቤቱ ተገኝልን። አቤቱ ልጆቻችንም ያለ አንተ እንዴት ይሆናሉ? በዚህ ክፉ ዘመን፣ በዚህ ክፉ ዓለም አንተ ተገለጥላቸው። ራሱን ያለ ምልክት አይተውም ተብሎ እንደተጻፈ በሚያዋክብ ዘመን፣ በሚያሸማቅቅ ዘመን፣ ግራ በሚያጋባ ዘመን መለኮት እንዲገለጥ እንፈልጋለን። በጨለማ የሄደ ሕዝብ ብርሃን አየ ተብሎ እንደተጻፈ አቤቱ አንተ ሕያው ነህ። እኛ በጨለማ አንደናበርም። ያንተ ህልውና፣ ያንተ መገኘት በሕይወታችን፣ በቤታችን፣ በልጆቻችን፣ በአገልግሎታችን እንዲሆን በታላቅ ትሕትና እንለምንሃለን። አሜን። ኢየሱስ ጌታ ነው። አጠገባችን ያለ ሰው አምላክሽ ሕያው ነው። አንድ ሰው ውሻና ድመት ነበሩት እና እሱ ውሻውንና ድመቱን በጣም ነው የሚንከባከበው፣ በጣም ነው ትሪት የሚያደርጋቸው። ከዛ ውሻው የባለቤትየውን እርዳታና የባለቤቱን ካይንድነስ አይቶ ይህ ሰው እኔን የሚንከባከበኝ እና እኔን የሚረዳኝ ምናልባት ይህ አምላኬ ይሆናል ብሎ ውሻውን አሰበ። ድመት ግን ይህ ሰው ለኔ እንደዚሁ የሚንከባከበኝ እንደዚሁ በቃ የሚበግበኝና በጣም ልዩ ፍቅር የሚያሳየኝ ምናልባት እኔ አምላኩ ሆናለሁ፣ አምላኩ ይሆናል ብላ አሰበች። አይ ድመት ፈጣሪዋን አታውቅም። እኔ ሆን ዘንድ ለሷ አምላኩ አለች። አሁንም እንደዚህ አይነት ውሻና ድመት እንደሚያስቡት አወቅን የሚሉት ሳይንቲስት ነን የሚሉ ተመራምረን እንደዚህ ደረሰን የሚሉ ፈላስፋዎች ለኛ ስለ አምላካችን ሊነግሩን የሚፈልጉ ነገር እንደ እግዚአብሔር ፍቃድ አይደለም። እስኪ እንደ እግዚአብሔር ፍቃድ አይደለም በሉ። ፍልስፍናቸው ከንቱ ነው። ምክራቸው ከንቱ ነው። የሚዋዥቁትና የሚያሰላስሉትም
ከሕያው እግዚአብሔር ከሕይወት ምንጭ ከሆነው ከእግዚአብሔር ጋር ፍጹም የራቀ ነው። አሁን ትልቁ ጥያቄ ታዲያ እግዚአብሔር የለም መጽሐፍ ቅዱስንም አንቀበልም ለሚሉ መልሳችን ምንድነው? አሁን ይሄ እዚህ ጋር ረጋ ብዬ ረገጥ አድርጌ መናገር እፈልጋለሁ። አሁን መጽሐፍ ቅዱስ አልቀበልም እያለ መቼም ማርቆስ 12 ልንለው አንችልም። ፈርዖን ምንድነው ያለው? ያመልከኝና ያገለግለኝ ሕዝቤን ልቀቅ ሲል መልሱም እንደሆነ ታውቃላችሁ። እኔ እስራኤልን እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም አለ። ወገን አሁንም እንደዚህ አይነት ነው የገጠመ። ፈላስፋዎችና ሳይንቲስት ልጆቻችን እንኳን ሳይቀር ምን ይላሉ? ተምረው ሌላ ደርሰው መጥተው ዳዲ what is God ሲለን አሁን ለዛ ሕፃን ልጅ ማርቆስ 12 ብንለው ይገባዋል? አይገባውም። እና መጽሐፍ ቅዱስን ለማይቀበሉ እግዚአብሔርንም የለም ለሚሉ እንዴት እናስረዳቸዋለን? ይሄ ነው እኔ ማወቅ የምፈልገው። ይሄንም ለእናንተ ጥያቄ የማቀርበው ምንድነው? መልሳችን እንዴት ነው? ደግሞ ኤቭሪዌር ነው ያሉት። በቴሌቪዥን መጥቶ ያናግርሃል፣ ስራ ቦታ ያናግርሃል። ልጆቻችንም እያስተማሩ ነው፣ ልጆቻችንም እየጠየቁ ነው። 5 ሐሳቦችን እናያለን ረጋ ብለን። አንደኛ ኦርደር ኤንድ ዲዛይን። አሁን የምናየው ነገር እነሱ ምንድነው የሚሉት? የተለያየ ቲዮሪ ቢኖርም ዋና ገኖ የሚታወቀው ግን ለልጆቻችንም እያስተማሩ ያሉት the theory of big bang የሚባለው እና ይሄ የምናየውን ዩኒቨርስ ድንገት እንደፈነዳና የሚታየውን ነገሮች እንዳለ ብለው ነው የሚሰብኩት። ፀሐይ ድንገት መጣለች ነው የሚልሻል። ጨረቃ ድንገት ነው ከሰማይ የተንጠለጠለችው ይላሉ። መጽሐፍ ግን እንደዛ አይደለም ይላል። አሁን መጽሐፍ ግን ለማያውቁ ነው የምንናገረው። አሁን ስንሞግት እስኪ ስለማምነው እሞግታለሁ እንበል። አዎ የአንድ ክርስቲያን ስብዕና እርሱ ነው። ለምናምነው ነገር እንሞግታለን። ለምናምነው ነገር በፍጹም ልብ በኮንፊደንስ እንቆማለን። ለምናምነው ነገር አስፈላጊ ከሆነ እንኳን እስከ ሞት ድረስ መጽሐፍ ምን ይላል? እስከ ሞት ድረስ የታመንክ ሁን ይላል። ስለዚህ ይህንን ስንሞግት ሁሉም በስርዓት እንደሚሄዱ፣ ሁሉም ቦታቸውን ሳይለቁ እንደሚሰሩ። አሁን ለምሳሌ ፀሐይ ካለችበት ትንሽ ዝቅ ብትል እኛም እንደምን ታውቃላችሁ? ፍሪዝ እናደርጋለን፣ ወደ በረዶ እንቀየራለን። በቅጽበት ወዲያውኑ ማለት ነው። ዝቅ ስትልና ከፍ ስትል የሚፈጠረውን ነገር ነው። ዝቅ ስትል እንቀልጣለን በእሳት፣ ከፍ ስትል ደግሞ ፍሪዝ እናደርጋለን። ለዚህ ነው ስርዓቷን ጠብቃ ጊዜዋን ጠብቃ ህዋዎችና ያሉትን ጋላክሲዎች ሁሉ ዓለማችን ሁሉ የግራቪቲ መጠን ሁሉ እነዚህ አሁን ስጠይቃችሁ ውዥንብር ባለበት ነገር ግራ በተጋባ አንዱን በአንዱ እስኪጋጭ ነው እየሄደ ያለው ወይስ ስርዓት ጠብቆ ሁሉም በየቦታቸው ሁሉም በየጊዜያቸው እየሰሩ ነው ያሉት? መልሱ ሁሉም በስርዓት በህግ በትዕዛዝ ሰዓታቸውንና ጊዜያቸውን ቦታቸውን ጠብቀው ነው እየሰሩ ያሉት። ስለዚህ መልሱ ምንድነው? ይህ ኦርደርና ዲዛይን
በከንቱ እንዳልመጣ ይህንን ዲዛይን ያደረገ ኢንተለጀንስ ማይንድ እንዳለ ይታወቃል። ይህንን ሊሞግት ይህንን ኦቨርዱ ያደርግና ሳብዱ የሚያደርግ አመለካከትና ሐሳብ የለም። ምክንያቱም ሁላችን እንገነዘባለን። ስርዓት በቃ የአፍንጫ፣ የአይን፣ የጆሮ፣ የልብ፣ የኩላሊት የአንድ ሰው ጉበት 1000 ጃብ ዲስክሪፕሽን አለው። 1000። ስለዚህ እንደዚህ ቦታ ስክት ብሎ ልዩና ድንቅ የሆነ ደግሞ ችሎታና ብቃት ኑሮት የሚሰራው ኢንተለጀንት የሆነ ማይንድ በስተጀርባ ስላለ ነው። ይህንን ማይክ የሰራ በውስጡ አይደለም ያለው፣ ከውስጡ ሆኖ አስቦ ዲዛይን አድርጎ ለሚፈለገው ዓላማ እንዲሰራ ነው የታቀደውና የተፈበረከው። ስለዚህ ዓለማትን ሰማያትን ሁሉ በዲዛይን በኦርደር እንደተሰራ ይህንን መሞገት እንችላለን። አንደኛው ሐሳብ ይህ ነው። እኛ ግን እናውቃለን በቃሉ እንደተናገረን ቃሉ ለምናምን በዕብራውያን ምንድን ነው የሚለው? እግዚአብሔር አስቀድሞ በብዙ ነቢያት በብዙ ጎዳና ተናገረ። አሁን ግን ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። ኢየሱስ ጌታ ነው። ሁለተኛው የምንሞግተው ኮዝ ነው። እነሱ ህይወት from nothing ነው የመጣው። ይሄ ግን መሬት ላይ ያለው እውነት አያረጋግጥም። የሚታወቀው ህይወት ካለው ነው የሚፈጠረው እንጂ ህይወት ከሌለው ሊገኝ አይችልም። እነሱ የሚሰብኩትና የሚዘባርቁት ምንድነው? ትል ነበረ፣ ዝም ብሎ መጀመሪያ እንደዚህ ሆነ፣ ከዛ ትል፣ ከዛ ወደ ዝንጀሮ፣ ከዝንጀሮ ወደ ሰው። እኛ የምናውቀው በነ ጴጥሮስ ጊዜ ወይ ድሮ ዶሮ ነበረ፣ አሁንም ዶሮ ነው ያለው። ድሮ አሳ ነበረ፣ አሁንስ አሳ ነው ያለው። ድሮ ዝንጀሮ ነበረ፣ አሁንስ ዝንጀሮ ነው ያለው። እግዚአብሔር አዳምና ሔዋንን ሲፈጥርም ሰው ነበረ፣ አሁንስ ሰው ነው ያለው። ግን እነሱ ምን ይላሉ? ህይወት እንዲሁ ፕሮሰስ እና ኢቮልቭ አድርጎ ስለ ኢቮሉሽን ይናገራሉ። ግን ህይወት ካለው ነው የሚገኘው። ልጆቻችን አሁን ህይወት ካለን ህይወት እንደተገኘ መጽሐፍ ቅዱስ ደግሞ ለምናምን ህይወት ከየት እንደመጣ እናውቀዋለን። መጽሐፍ ሲናገር የህይወት እስትንፋስ እፍ አለበት የሚለውን በደንብ ስናጠናና ስንረዳው እግዚአብሔር ሰውን ከምድር አፈር አበጀ። አንተ አፈር ነህ፣ አንቺ አፈር ነሽ። ግን ፍቃዱና ሐሳቡ ሆኖ የአፈር ለምንድን ነው ያዘጋጀው? እንደራሱ አምሳልና ምስል እንድንሆን ለዛ ዲዛይን አድርጎ እንደሰራን መጨረሻም በውስጡ የነበረችው ህይወት ነች ወደኛ የመጣችው። እኛ እፍ አለበት ሰው ሆነ የሚለውን እሱ ዝም ብሎ ብዥታ ነው። በደንብ ነው መረዳት ያለብን። ቃሉን ማስተዋል አለብን። ሲናገር ምንድን ነው የሚለው? ይሄ አፈሩ ነው ያዘጋጀው፣ በአፍንጫው ነው የሚለው። በአፍንጫውም የህይወት እስትንፋስ እፍ አለበት። እንዴት አድርጎ? የእግዚአብሔር አፍና ጭቃው ከአፈር የተዘጋጀውን አፍንጫ በመገናኘት ከዛ በኋላ በእግዚአብሔር ዘንድ ብቻ የነበረችውን የህይወት እስትንፋስ ወደ ሰው እንደተላለፈ ሰውም ህያው ነፍስ እንደሆነ ያቺ ነፍስ ከየት እንደመጣች ምንጯ ምን እንደሆነ እንዴት እንደተሸጋገረችው ወደ አፈር
እግዚአብሔር ነግሮናል እንጂ በእግዚአብሔር ላይ የሚዋሹትን አቤቱ ይላሉ ኃይልህ ታላቅ ሲሆን ጠላቶች ግን ዋሹብህ ይላል። እርሱም እነሱ እንደሚለው ትል እንደነበረ ትል ወደ ጥንቸል ወደ ውሻ ወደ ዝንጀሮ ወደ ሰው። ይህ ትልቁ የዲያብሎስ ውሸት ነው። የምትናገሩት ይሄ በሰው ዘንድ ደግሞ አንደኛው ሶስተኛው ሐሳብ የምንሞግተው ምንድነው? ቶሎ ብዬ ይህንን ሐሳብ እናገራለሁ። ሶስተኛው ሐሳብ ሞራል ኦብጀክት ቫልዩ። ይህ ነገር በቃ ድንገት የመጣ አይደለም። ይህ ስርዓት የእግዚአብሔር ሞራል ይሄ አትስረቅ፣ አትግደል የሚለውን ለኛ በጽላት በኩል እንደተሰጠን እናውቃለን። ግን ፍጥረታዊ የሆነ ሰው እግዚአብሔር የለም የሚለውን አንድ ሳይንቲስት እንኳን በውስጡ መዋሸትን እንኳን ወይም መግደልን አይፈልግም። ምክንያቱም ያ ሞራል ቫልዩ በውስጡ እግዚአብሔር ስላስቀመጠ ዓለምን ሁሉ የሚታዘዘው ሕግና ስርዓት ሊያዘጋጅ የሚችለው ማንኛውም ሰው አሁን እንስሳ እንኳን መግደል አይፈልግም። እግዚአብሔር የለም የሚል ፈላስፋ የሆነ ሳይንቲስት የሆነ እንዲሁ ያ ሕግና ስርዓት በልቦናቸው እና በአእምሯቸው በህሊናቸው ስለተጻፈ ያን ሕግ መጣስ አይችሉም። ዓለምን ሁሉ ይቀበለዋል። ከየት መጣ? ይህንን ሊሰጥ የሚችል ፈጣሪ ከሌለ በስተቀር ይህንን ሕግና ስርዓት በውስጣችን ያስቀመጠ ከሌለ በስተቀር ዓለምን ሁሉ የሚያምንና የማያምን የሚታዘዘው ሕግና ስርዓት እንዴት ሊፈጠር ቻለ? ሁሉም ነጭ ቢሆን ሂንዱ ቢሆን ሂንዱ አሁን በቢሊዮን የሚቆጠሩ ናቸው። ቡዲስት አሁን ቻይኒስቶች ስናይ አሁን እግዚአብሔር የለም የሚሉም በቢሊዮን ናቸው። ግን ይህ ሞራል ኦብጀክቲቭ የእግዚአብሔርን ሕግና ስርዓት ለሕዝብ ሁሉ ያስተላለፈውን ይቀበሉታል። ለምን? ይህንን ሕግና ስርዓት ሊሰጥ የሚችል አምላክ ስላለ። ለኛ ደግሞ በገዛ እጁ በጽላት ጽፎ 10 ትእዛዛት እንደሰጠን ሁላችን እናውቃለን። አራተኛው ሐሳብ የምትናገሩት ነገር ይሄ ተረት ነው፣ ሆኖም አያውቅም ለሚሉ ደግሞ በመሬት ቁፋሮ የተገኙት ታሪካዊ እውነቶች ናቸው መሞገት የምንችለው። እነዚህ ኤቪደንስ በስነ ስርዓት እውነት እንደሆኑ የሚናገሩትን ሁሉ አሁን ጌታ ኢየሱስ ክርስቶስ በኢየሩሳሌም ሙትን አስነሳ ወይ ነበረ ስንል ኢየሩሳሌም አለች የለችም? ወይስ ተረት ነው? አለች። በእውነት ያቺ ከተማ አለች። ያ ታሪክም እውነት ነው። በተሳይዳ ሲባል አለ። ኢያሪኮ ሲባል አለ። እስራኤል ሲባል አለ። ስለዚህ በመሬት ቁፋሮ የተገኙትን እውነቶች ለዚህ እግዚአብሔር ቃል የሚደግፉ ናቸው። እዚህ ጋር ያለው ጽሑፍ እኛ የምንናገረው ነገር ተረት እንዳይደለ፣ እኛ የምንናገረው ነገር በማስረጃና በመረጃ የተረጋገጠ የሚታይ የሚጨበጥ ያለ እንደሆነ። ወደ ቢታንያ ሄደ ሲባል ቢታንያ አለች። አሁን በአካል ሂደን የምናገኘው እኔ በቅርቡ እስራኤል እንደነበርኩ ሁላችሁም ታውቃላችሁ። በአይኔ ያየሁት እውነት እዚህ ያለውን ሁሉ ኤግዚስት እንደሚያደርግ ተረት እንዳ አንድ የአቡነ መንቆሪዎስ ነው ምናምን የሚባል ቤተክርስቲያን ስለሱ ገደል ነው ገድል የሚባላል
አሁን እዛ የሚነገረው ምንም እዛ ለተጻፈው ነገር ሁሉ የሚታይ መረጃና ማስረጃ እኔ በበኩሌ አላገኘሁም። አለ የሚልም አለ ብዬም አላምንም። የኛ ግን እንደዛ አይደለም። የኛ የሚናገረውን ሁሉ በመሬት ቁፋሮ ወይ ደግሞ አርኪኦሎጂስቲክ ኤቪደንስ የሆነ እንዳለ ለሚመለከተው አካል ምስክር አለን ማለት ነው። የመጨረሻው ዋናው አምስተኛ የምንመጉትበት ሐሳብ ደግሞ ምንድነው? የአይን ምስክር። በመጽሐፍ ቅዱስ አሁን ልናቀርበው የምንችል መረጃ ምንድነው? የአይን ምስክር ነው። አንዳንድ ሰዎች ራእይ ዮሐንስ ይመስላቸዋል ወይ ደግሞ ነብዩ ሆሴዕ የተናገረው ነው። ነብዩ ሆሴዕ የተናገረው አንድ ሰው ነው። እሱ አንድ ሰው ተናገረ፣ በቃ እንደዚህ ያየሁ እንደዚህ ሰማሁ ይላል። አሁን ለማያምን ሰው ይህ ምስክር አይሆነንም። እውነተኛና ትክክለኛ ምስክር ማወቅ ከፈለጋችሁ የአይን ምስክሮች ከጌታ ጋር አብረው የበሉ አብረው የጠጡ ከሱ ጋር የተኙ ከሱ ጋር ዋክ ያደረጉና ሰው የሞተ ሲነሳ ያዩ፣ ሰው አይኑ ሲበራ ያዩ፣ ሰው ለምጹ ከሱ ሲለቅ ያዩ እነ ጴጥሮስ ምስክር፣ የአይን ምስክር፣ እነ ዮሐንስ የአይን ምስክር። አሁን ለምሳሌ ከእግዚአብሔር ተልኬ ነብይ ነው የሚለው መሐመድ አለ። መሐመድ ስለ ክርስቶስ የሚናገረው ነገር አለ። ክርስቶስ እንዲህ ነው አለ። መጽሐፍ ቅዱሳዊ አይደለም። ስለዚህ የመሐመድን ትንቢት አንቀበልም። ምክንያቱም መሐመድ ክርስቶስን በአይኑ አላየም። እርሱ ራሱ እንኳን የተወለደው ከ570 ዓመት በኋላ ነው። እኔ አሁን ምስክርነት የማምነውና የምቀበለው በአይናቸውን ያዩ እነ ዮሐንስ፣ እነ ጴጥሮስ፣ እነ ፊልጶስ እነሱን ነው የማምነው ወይስ ከ500 ዓመት በኋላ ተወልዶ ስለ ኢየሱስ ሊነግረኝ የሚፈልገውን ሰው ነው? እኔም ማምነው በአካል ከክርስቶስ ጋር የነበረ፣ እኔም ማምነው ከክርስቶስ ጋር ሙት ሲያስነሳ ያየ፣ እኔም ማምነው ክርስቶስን በክብር ሲለወጥ ያየ፣ እኔም ማምነው ምስክር ክርስቶስን ሲሰቀል ያየ፣ እኔም ማምነው ክርስቶስን ከሞት ተነስቶ በአካል ያገኘ ሰው፣ እኔም ማምነው ክርስቶስን ወደ ሰማይ በመንፈስ ቅዱስ ሲያርግ እና ከፍ ከፍ ሲል ደመና እስክትወስደው ድረስ በአይኑ የተመለከተ ሰው ምስክርነቱን እቀበላለሁ። እነዚህ ብዙ በአይናቸው ከክርስቶስ ጋር የነበሩ ምስክሮች ለኛ የሚጨበጥና የሚታይ ነገር ያዩትን የሰሙትን መስክረውልናል። ለሌሎችም የምናቀርበው ቡድሃ ነኝ ለሚል፣ ሂንዱ ነኝ ለሚል፣ ፈላስፋ ነኝ ለሚል፣ ሳይንቲስት ነኝ የሚል፣ ክርስቶስ በሕይወት አልነበርም ለሚል ወይ ደግሞ ስለ ክርስቶስ እውነት አጣሞ ለሚናገር የአይን ምስክሮች የመሰከሩትን ነው የምንቀበለው እንጂ እኔ የነብይ መሐመድን አልቀበልም። እስኪ እንደኔ አልቀበልም የምትሉ ኢየሱስ ጌታ ነው። ስለዚህ ለሳይንቲስት እንደዚህ ነው የምንመጉተው አምስቱን ሐሳቦች። ለፈላስፋ በዚህ ነው የምንመጉተው። ጨናቀ የምትል አንብቦ ትልቁ እግዚአብሔር ጋር እገዳደራለሁ የሚለውን አፉን የምናዘጋው በዚህ እውነት ነው። የምናምነውን ነገር እንመጉታለን። በእምነታችንም እስከ ሞት ድረስ እንቆማለን እንጂ ስለምናምነው ስለ ሕያው እግዚአብሔር አንገታችን የምንደፋበትና በሰው ፊት የምንሸማቀቅበት ነገር የለም። ኢየሱስ ጌታ ነው። እስኪ ክብር ለእግዚአብሔር፣
ክብር እንስጥ በእልልታ። ኢየሱስ ጌታ ነው ሕያው ስለሆነ። የዓይን ምስክር መጽሐፍ ቅዱስ ስንናገር ወገኖቼ ሆይ እግዚአብሔር የለም ይህ ተረት ነው ለሚል ስለ ዓይን ምስክሮች ነው የምናነሳው። ሌላውን አይቀበሉትም። እሱ ግን እውነተኛ የሆነ ምስክር ነው። አንዳንድ ጊዜ እግዚአብሔር የተሸነፈ የሚመስልበት ነገር አለ። አሁን የሱ ሕዝብ የሆኑትን እስራኤላውያን በእርሱ የታመኑት የሱ ልጆች የሆኑ የኪዳን ልጆቹ የሆኑ ኃጢአተኞችና በደለኞች መጥተው ሲደመስሷቸው ከምድር ገጽ ሲያጠፏቸው እግዚአብሔር የተሸነፈ ይመስላል። የእግዚአብሔር ቤተ መቅደስን ሲያፈርሱ የቀሩትን ሕፃናት ደግሞ ምርኮ አድርገው ሲወስዱ እግዚአብሔር የተሸነፈ ይመስላል። ወገኖቼ ሆይ በበደል ላይ ሳይፈርድ ሲቀር እግዚአብሔር የሌለ ይመስላል። ፍርድ ሲጓደል እርሱም ዝም ሲል እግዚአብሔር የሌለ ይመስላል። አመፀኞች ሲሳካላቸው በሰላምም ሲኖሩ እግዚአብሔር የሌለ ይመስላል። ጻድቃን ሲርበተበቱ ሲጨነቁ ሲሰደዱ እግዚአብሔር የሌለ ይመስላል። በጸሎት ጠይቀን ምንም ሳይሆን ሲቀር እግዚአብሔር የሌለ ይመስላል። ሌሎች ቀልደው አሽፈው ሲፍነከነኩና ሲሳካላቸው እግዚአብሔር የሌለ ይመስላል። ታዲያ ለእግዚአብሔር ዝቅ ማለቱ ምንድነው ጥቅሙ? በፊቱ መንበርከክ መንከባለሉ፣ ለወንጌል መሰደቡ መዋረዱ ምንድነው ጥቅሙ? በጣም የሚገርመኝ በተለይ ከለዳውያንና መስጶጠሚያ በኋላ ባቢሎን የተባሉትን እስራኤልን ከመቱ ኢየሩሳሌምን ከመቱ በኋላ ትላልቆቹ ወንዶችና ሴቶችን በሰይፍ ስለት ከመቱ በኋላ ልጆቻቸውን ለባርነት ወሰዷቸው። በዛ በባርነት እነ ዳንኤል ሕፃናት ብላቴና ቲኔጀሮች እኮ ናቸው። እነ ሚሳቅ እነ አብደናጎ እነሱ ምን አሉ? ልክ አሁን ሌሎች በእኛ ላይ ሳይንቲስትና ፈለስፋዎችና አንዳንድ ሰነፎች እግዚአብሔር የለም ብለው ሲሳለቁብን በዛን ጊዜም ለነዚህ ወጣቶች ምርኮኞች ሲያሰቃዩአቸውና ከለመዱት አምላክም ስገዱ ሲሏቸው እነዚህ ግን አዎ አባቶቻችን በሰይፍ ስለት ቢሞቱም ከተማችን በእሳት ተቃጥላ ብትደመሰስም እኛም ለባርነት በምርኮ ብንመጣም ነገር ግን አሉ እኛ አሁን እግዚአብሔር የተሸነፈ ይመስላል፣ እግዚአብሔር የማይታይ ይመስላል፣ እግዚአብሔር የሌለ ይመስላል። ነገር ግን እነዚህ ምን አሉ? ባያድነን እንኳን ለማናምነው ነገር አንገዛም አሉ። አይሆንም አሉ። ኢየሱስ ጌታ ነው። እግዚአብሔር ወገኖች ሆይ ከማደሪያው እንዲነሳ የሚያደርገው እንደዚህ አይነት የጨከኑ ሰዎች በአምላካቸው ላይ ለሚወራረዱ እርሱ ይችላል፣ ባይሆን እንኳን ለታመንኩት አምላክ አንገቴን እሰጣለሁ ብለው በአምላካቸው የሚወራረዱ ከመቅደሱ ከቦታው ከዙፋኑ ያንቀሳቅሱታል። መልአኬን ከፊታችሁ ልካለሁና ሂዱ ሲል አይሆንም አለ የእግዚአብሔር ሰው ሙሴ። አንተ
ከእኛ ጋር ካልወጣ አንወጣም። እግዚአብሔር ሆይ ተነስ፣ ጠላቶችም ከፊትህ ይበተኑዋል። ኢየሱስ ጌታ ነው። እንደዚህ አይነት ጭካኔ፣ እንደዚህ አይነት ቦልድነስ፣ እንደዚህ አይነት መረዳት በውስጣችን ሊኖር ያስፈልጋል። አምላኬ ሕያው ነው ይሰራል ብለን ማሰብ ያስፈልጋል። አንድ ከኢትዮጵያ የመጣ ጓደኛዬ ለመጀመሪያ ጊዜው ነውና እዚህ ሰፈራችን ሲንቀሳቀስ ከኛ ጋር እርሱ ጠብቆት የመጣ ነገር ሌላ ነገር ነው። በቃ አሜሪካ ሲባል የነጮች ሀገር እና ብዙ ነጮች የተጠለቀለቀ፣ እሱ ደግሞ ጥቁር ብቻውን በነጮች መካከል የሚሽለኮለክ ነው የመሰለው። ከዛ ሲያይ እንደኛ ያሉ ጠቋቁሮች ደግሞ አይ ቲንክ ዴሞግራፊ ደግሞ እኛ ሁላችን እናውቃለን። የጥቁሮች ቦታ አለ፣ የሜክሲካኖች ቦታ አለ፣ የነጮች ቦታ ደግሞ አለ። እና ወደኛ ሰፈር ሲመጣ እንግዲህ ብዙ ጊዜ የጥቁሮችና እንደዚሁ አካባቢ ስለሆነ ሲያይ ጥቁር ብቻ ነው፣ ሲያይ ጥቁር ብቻ ነው። እና እንዴ ነጮቹ የት አሉ ብሎ ሲጠይቀኝ ያው ቦታ አለ፣ ደግሞ አንዳንዶቹም እንደዚህ በእግራቸው ዋክ ሲያደርጉ አላይም ይላልና ወል ነጮቹ አንዳንዶቹ ያው ቦታ እና የሚመርጡት እንደዛ አይነት የተለያየ ቦታ አለ። አንዳንዶቹ ደግሞ ሞር ሲቪላይዝድ ናቸው፣ እንደዚሁ የመደብ ልዩነትም አለ። እና አንዳንዶቹ አይሮፕላን እየሰሩ ናቸው፣ አንዳንዶቹ መኪና እየሰሩ ናቸው፣ አንዳንዶቹ ወደ ሰማይ እየመጠቁ ናቸው አልኩትና ደዛ ብዬ አሳቅኩት ማለት ነው። ስለዚህ እኔም መልእክት አለኝ። እግዚአብሔር የት አለ ለሚሉ ዓለምን ሁሉ እያስተዳደረ አለ። እግዚአብሔር የት አለ ብለው ለሚሉ ታላላቅ ነገሮችን ሁሉ እያደረገ ሰዎችን እየፈወሰ ብዙ ሰዎችን እየተናጠቀ በአንድ ጊዜ በሁሉም ስፍራ የሚገኝ በስራው ላይ ነው። ጌታ ኢየሱስ ክርስቶስ ምን አለ? እኔ አባቴ ይሰራል እኔም እሰራለሁ። ኢየሱስ ጌታ ነው። እግዚአብሔር ሁሉ ጊዜ ስለኛ እንደሚያስብ፣ ሁሉ ጊዜ ለኛ ግድ እንደሚለው፣ ሁሉ ጊዜ ኤቭሪ ሰከንድ እንኳን ለኛ ልብ እንዳለው፣ ሁሉ ጊዜ እንደሚወደን ይናገራል። መጽሐፍ ቅዱስ ሲናገር ስለሱ ህልውናውና እንቅስቃሴ ቶሎ ብዬ ጥቂት ሐሳቦችን ልናገር። መጽሐፍ የለባችሁም እንዲሁ ለኢንፎርሜሽን ስለሆነ ቶሎ ልንገራችሁ። መዝሙር 68:19 ይላል እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክም ይረዳናል። መቼ? በየዕለቱ። ሁለተኛ ሐሳብ ሁለተኛ ተሰሎንቄ 3:3 ነገር ግን የሚያጽናናችሁ ከክፉም ሁሉ የሚጠብቃችሁ ጌታ የታመነ ነው። አምላክሽ ታማኝ ነው። አምላክህ ታማኝ ነው። ጴጥሮስ 5:7 ምን ይላል? እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ ነገር በእርሱ ላይ ጣሉት። ለምን? ዕለት ስላንቺ ስለሚያስብ፣ ስላንተ ስለሚያስብ እርሱ ስለ እናንተ ያስባል። የሚያስብልኝ አምላክ አለ እስክበሉ። በነቢዩ ኤርምያስም 31:3 ምን ይላል? እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ በዘላለም ፍቅር ወድጄሻለሁና ስለዚህ በቸርነት ሳብኩሽ ይላል። እግዚአብሔር እኛን በዘላለማዊ ፍቅር በሁኔታዎች በነገሮች የማይለወጥ ነው። እንዲሁ ምክንያት ወዶ አይወደንም፣ ምክንያት ፈልጎም አይጠላንም። ስለዚህ በዘላለም ፍቅሩ እንደወደደን እንገዘባለን። ኢየሱስ ጌታ ነው። ሰነፍ ግን በልቡ ምን ይላል? እግዚአብሔር ይገስጻቸው። ፈርዖን እግዚአብሔር አላውቅም እስራኤልንም አልለቅም አለ። ግን እንደዚህ ያለው ሰው ምን ሆነ መጨረሻው ላይ? እርሱና ሰራዊቱ በቀይ ባህር ሰጠሙ። ራሻ
ለመጀመሪያ ጊዜ ወደ ጨረቃ በሄዱ ጊዜ ምን ብለው እንደተሳለቁ ታውቃላችሁ? አምላካችሁ እግዚአብሔር ወዴት አለ? የኮሙኒዝም ትዕቢት እና አንዱ የነሱ ማኒፌስቶ ምንድነው? እግዚአብሔር የለም፣ ፍጥረት ሁሉ በአጭር ጊዜ በቁጥራችን ስር እናውላለን፣ ዓለም አንድ መንደር ትሆናለች የሚሉት ብዙ አለ። ግን ኮሙኒዝም ተንኮታኮተ። የእግዚአብሔር መንግስት እየገሰገሰ በሷ ላይ የሚወድቁንም እየሰባበረች አምላካችን እግዚአብሔር መንግስቱ የክርስቶስ መንግስት ሊገለጥ በደጅ ነው። ድንገት የሚሆን ሁሉን የሚገዛ ከአፉ የሚወጣው በሁለት አፍ የተሳለ ጠላቶችን ይወጋቸዋል። አንድ እህታችን አላት ስትጸልይ ወጋሁ ትላለች። ኢየሱስ ጌታ ነው። ኮሙኒዝም አሁን ተረት ተረት ሊሆን በደጅ ነው። በእግዚአብሔር ላይ የተሳለቁ እግዚአብሔር ሆይ አንተ ኃይልህ ታላቅ ሲሆን ጠላቶች ግን ዋሹብህ። ሰነፍ በልቡ ኦሪት ዘጸአት ምዕራፍ 6 ከቁጥር 1 ጀምሬ አነባለሁ። ኦሪት ዘጸአት ምዕራፍ 6 እግዚአብሔር ሙሴን አለው በጸናች እጅ ይለቃችኋልና በጸናችም እጅ ከምድሩ አስወጥቶ ይሰዳችኋልና አሁን በፈርዖን የማደርገውን ታያለህ። በእግዚአብሔር ላይ የሚገዳደሩ ታናናሽ ይሁኑ ታላላቅ የማደርገውን ታያለህ። እግዚአብሔር ሙሴን ተናገረ አለውም እኔ እግዚአብሔር ነኝ፣ ለአብርሃም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ። ነገር ግን ስሜ እግዚአብሔር አልታወቀላቸውምና የተሰደዱባትንም ምድር የእንግድነት የከነዓን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳንን አቆምኩ። ባይዘወይ እግረ መንገዴ አሁን ብዙ አረብ ሀገሮች የሚጣሉበት አሁን አዲስቷ ኢየሩሳሌም ያለችበት ቦታ የማን ነው? የማን ነው? እዚህ የሚናገር ያለው ለአብርሃም ለይስሐቅ ለያዕቆብ ለልጅ ልጅ እንዲሆን ያ ርስት አድርጎ እግዚአብሔር እንደሰጠ እንናገራለን። እግዚአብሔር የሰጠ ደግሞ ማንም ሊነጥቅ አይችልም። ደግሞ እኔ ግብፃውያንን የገዛችሁን የእስራኤል ልጆች ልቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ። ስለዚህ ለእስራኤል ልጆች እንዲህ በል እኔ እግዚአብሔር ነኝ፣ ከግብፃውያን ባርነትም አወጣችኋለሁ፣ ከተገዥነትም አድናችኋለሁ፣ በተዘረጋ ክንድ በታላቅ ፍርድም እታደጋለሁ። እረ አምላካችን የሚታደግ ነው። አምላካችን የሚፈርድ ነው። አምላካችን የሚሰራ ነው። አምላካችን የተበደሉትን በባርነት በጭንቅ በመከራ ያሉትንም የሚያይ ሕያው አምላክ ነው። ለእኔም ሕዝብ ትሆናላችሁ፣ እቀበላችኋለሁ። እግዚአብሔር አምላክ ልጅ አድርጎ ተቀብሎሻል። እግዚአብሔር አምላክ ልጅ አድርጎ ተቀብሎሃል። አንተ የእግዚአብሔር ቤተሰብ ነህ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላክ እንደሆንኩ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ ወደ ማልሁባት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝና። እግዚአብሔር ርስት አድርጎ የሰጠ ማን ነው ከእጃቸው የሚነጥቀው? እግዚአብሔር በቃል ኪዳን ምድር ሁሉ የማን ነው? ብሩም ወርቁ የማን ነው? እስትንፋስ ሁሉ የማን ነው? እግዚአብሔር እኮ በቅጽበት ድንገት እስትንፋስ መውሰድ ይችላል።
ሊያኖር እና ሊገድል የሚችል ሕያው ልዑል እግዚአብሔር አለ እና ያቺ ምድር ለአብርሃምና ለይስሐቅ ለልጆቻቸውም ርስት አድርጎ ከሰጠ የነሱ ርስት ነው። መዝሙር 62:11 ምን ይላል? እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል የእግዚአብሔር ነው። ኃይል የበቀለ አይደለም። ኃይል የሂትለር አይደለም። ኃይል የትራምፕ አይደለም። ኃይል ሰማይና ምድርን የፈጠረ የልዑል እግዚአብሔር የአምላካችን ነው። ጉልበት ሁሉ ለእርሱ ሊንበረከክ ይችላል። ምላስ ሁሉ ስለሱ ታላቅነት ሊናገር ይገባል። በሰማይ በመላእክት ዘንድ ክብር ለማን ነው? ለልዑል እግዚአብሔር። በምድርም መፈራትና መንቀጥቀጥ ክብር ሁሉ ለማን ነው? ለአምላካችን ለእግዚአብሔር ነው። ወገኖቼ ሆይ እግዚአብሔር አለ። ሰይጣን ኢዮብን ቢያሰቃየውና ቢያስጨንቀው ያለውን ሁሉ ቢወስድ እግዚአብሔር ግን ኢዮብን አፉ እስኪጭን ድረስ በእጥፍ ባረከው። የሚገለጥ የሚያይ እና በእጥፍ የሚባርክ አምላክ ነው። ጳውሎስ ወንጌል እንዳይሰብክ በደረሰበት ተቃውሞ በክፉ ሰዎች ቢሆን በክፉ አጋንንት ቢሆን ተፈጥሮ እንኳን ራሷ መርከቤ 3 ጊዜ ተሰበረች ይላል። እግዚአብሔር ግን በስባሪም ቢሆን ያሻግራል። ኧረ አሜን በልባክ። አልወጣም አይሆንም የምትለው ነገር አለ። እግዚአብሔር በማይመስል ነገር በስባሪ እንኳን ቢሆን ያሻግራል። እኔ አምላኬን እታመነዋለሁ፣ ከገባሁበት ማጥ ያወጣኛል። እርሱ ብርሃኔ ነው፣ እርሱ ያሻግረኛል፣ እርሱ ጉልበት ይሆነኛል። እርሱ ይሁን ሲል የሚሆንለት አምላክ ነውና በእርሱ እኔ እታመናለሁ። የኛ ፊቸር በእግዚአብሔር እጅ ነው ያለው። ባስጨነቀን ነገር ላይ እግዚአብሔር ይደርሳል አለ። ባቃተን ነገር ላይ እርሱ ይመጣል አለ። ሰዓት ወገኖቼ ሆይ በልዩ ልዩ ፈተና የምታልፉ ታገሱት፣ እግዚአብሔር ይደርስላችኋል። እርሱ በክንዱ ይደግፋችኋል፣ መንገድም ያሳያችኋል። ኢየሱስ ጌታ ነው። አንዳንድ ጊዜ እኛ ባሰብነውና በጠበቅነው እርዳታው ወደኛ ላይ ደርስ ይችላል። ግን እርሱ በራሱ ምንድነው የሚለው? ሐሳባችሁ ከሐሳቤ ሰማይ ከምድር እንደሚርቅ እንደዛ ነው ርቀቱ። ስለዚህ ባሰበው እና ባቀደው እርሱ እርዳታው ስለሚደርስ ሁሉ ጊዜ ልንጸናና ልንጽናና እጸናለሁ እጽናናለሁ እስክበሉ። ዕንባቆም እንደዚህ ነው ያለው፣ አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ ዘንድ በመዓት ጊዜ ምህረትህን አስብ። እግዚአብሔር ከቴዕማን ቅዱስም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድነዋል፣ ምስጋናውን ምድር ሞልተዋል። ጸዳሉ እንደ ብርሃን ነው፣ ጨረር ከእጁ ወጥተዋልና ኃይሉም በዛ ተሰውረዋል ይላል። ኧረ እልል በሉ፣ እልል ታስግ ለጌታ። ኢየሱስ ጌታ ነው። ታዲያ አንዳንድ ጊዜ ለምንድን ነው በልዩ ልዩ ፈተና የምናልፈው? ለምንድን ነው ነፍሳችን አጣብቂኝ ውስጥ የምትገባው? ለምንድን ነው ነገሮች በእኛ ላይ የሚከብዱብን? ወገኖቼ ሆይ ስፍራችን አንልቀቅ። ሁሉ ጊዜ በመታመን ሁሉ ጊዜ እኔ ኦፊሴ ላይ አንድ አለ ሁሉ ጊዜ ከፊት ለፊቴ የማየው ጥቅስና ምን ይላል? በፍጹም ልብህ በእግዚአብሔር አምላክህ ታመን፣ በራስህ ማስተዋል
አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱም መንገድህን ያቀናልሃል። ይሄ ኤቭሪዴይ በየቀኑ ማየው በየቀኑ ማነበው በቃ ኦፊሴ ላይ በቃ ፊት ለፊት ያለ ነው። በአንደኛ በኩል የሚስቴ ልጆቼ አለ። በዚህ ግን ይሄ ነው ምን ይላል? በፍጹም ልብ በእግዚአብሔር አምላክህ በራስህ ማስተዋል በምታያቸውና በሚያስጨንቁበት ነገሮች ሁሉ አትደንግጥ ነው። ሁኔታዎች ነገሮች አይደለም። ፈጽመን በእግዚአብሔር ልንታመን ያስፈልጋል። ሁሉም ያልፋል። ችግርም ያልፋል። የሚያስፈራራው ነገርም ያልፋል። የሚያስጨንቀው ነገርም ያልፋል። ወጀቡም ቢሆን ያልፋል። ማዕበሉም ቢሆን ያልፋል። ለዚህ ነው የእግዚአብሔር ሰው ዕንባቆም ግራ በተጋባበት ጊዜ በጨነቀው ጊዜ እንደዚህ አለ፣ በመጠበቂያ ላይ እቆማለሁ የሚናገረኝንም እመልስ ዘንድ ማያ ካታኮራ። እንደዚህ አይነት ወኔ፣ እንደዚህ አይነት መረዳት፣ እንደዚህ አይነት ብርታት ነው በውስጣችን እንጂ በሁኔታዎች በነገሮች መደንገጥ፣ በሁኔታዎች በነገሮች ማልቀስ፣ በሁኔታዎች ነገሮች ሁሉ በእግዚአብሔር መከፋትና እግዚአብሔርን መቀየምና እግዚአብሔርን ማኩረፍ አይበጅንም። አይበጅሽም በላ አጠገብ ያለ አይበጅሽም፣ አይበጅህም። ኢየሱስ ጌታ ነው። እንደ ዕንባቆም ነው መጽናት ያለብን። ዕንባቆም እንደዚህ አለ። ኢየሱስ ጌታ ነው። ምዕራፍ 3 ከ17 ጀምሮ ምንም እንኳን በለስ ባታፈራ እግዚአብሔር አለ፣ እኔ አልደነግጥም አልፈራም። ወይን ሐረግ እንኳን ባይገኝ እግዚአብሔር አለ። የወይራ ስራ ቢጎድል፣ አዎ የጎደለን ብዙ ነገር አለ፣ ግን እግዚአብሔር አለ። አምላኬ አለ። እርሻዎች መብል ባይሰጡ አምላኬ አለ። በጎች በበረቱ ቢጠፉ አምላኬ አለ። ላሞች በጋጣ ውስጥ ባይገኙ አምላኬ አለ። ኢየሱስ አለ። አምላኬ አለ። ፊቱን ከኔ አልሰወረም፣ ቃል ኪዳኑን በኔ ላይ አላፈረሰም። በዘላለማዊ ፍቅሩ የልጅነት አምላክ ኢየሱስ አለ። እኔ ግን በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደኋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። እንጸልይ።
ኢዮብ 22 ቁጥር 1 እየጸለይን አነባለሁ። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነት ታገኛለህ። ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም ኃጢአትህንም ከድንኳንህ ብታርቅ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ነገርንም ትመክራለህ፣ እርሱም ይሳካልሃል። ብርሃንም በመንገድህ ላይ ይበራልሃል። ቢያዋርዱህም አንተ ከፍ ከፍ ትላለህ። ትሑቱንም ሰው ያድነዋል። የወርቅንም ዕቃ በአፈር ውስጥ የኦፊርንም ወርቅ በጅረት ድንጋይ መካከል ብትጥል እግዚአብሔር ይህ ሰውን ያድነዋል፣ በእጅህንም ይደግፋል። ወገኖቼ ሆይ እግዚአብሔር አለ። በዘመናት ሁሉ ለአባቶች ተገለጠ። እየጸለይን እስክናስብ ሕያውነቱን ለብዙ ሰዎች እግዚአብሔር ተገለጠ። እንዲሁ እኛ ተረት ተረት አናወራም። እግዚአብሔር ሕያውን ነው የምንሰብከው። በዘፍጥረት ምዕራፍ 11 እግዚአብሔር የአዳም ልጆችን የሰሩትን ከተማና ግንብ ለማየት ወረደ ይላል። ለኤርምያስንም በማህፀን እያለሽ ለአሕዛብ ሁሉ ነቢይ ትሆን ሸምኩ ይላል። አስቀድሞ የሚያውቅ የሚሾም አብርሃምና ሳራን ጎበኘ በአካል። በእሳት ቁጥቋጦ ለሙሴ ተገለጠ፣ ለገዲዮን ተገለጠ። ለማርያም መልአኩን ልኮ አበሰረ። ለእረኞቹን መላእክቱን ስለ መሲህ መወለድ መላእክቱን ልኮ ራሱን የምስራች መልእክት ላከ። በደማስቆ በታላቅ ብርሃን ለጳውሎስ ተገናኘው። በያዕቆብ ወንዝ ለይስሐቅ ልጅ ለያዕቆብ ሌሊቱን ሙሉ ታገለ፣ ስሙንም ቀየረ። ተዋጊ ሆኖ ሰይፉን መዞ ለኢያሱ ተገለጠ። በታላቅ ክብር በሱራፌል ሲመለክ የኢሳይያስን ዓይን ከፍቶ የሰማይን ክብር ገለጠ። በኮበር ወንዝ በኩሪቤል የተቀመጠውን ለሕዝቅኤል ተገለጠ። ወገኖቼ ሆይ እግዚአብሔር በተቀደሰ መቅደሱ አለ። ምድርም ሁሉ በፊቱ ዝም ትበል። ፓስተር ደረጀ ወደዚህ ጸልይና ጠራና ጸልዮ ይባርክልን። እስቲ ተነስተን ቁመን እንጸልያለን። ሃሌሉያ ለክሮባዶ ሻካላ ባዲያ ክሬቤጀል ሬቤሄዲ ክላዲያ ጌታ እግዚአብሔር ይባርክ። ፓስተር አምላካችን አለ። ዓለም ብትናወጥ፣ ነገሮች ቢነዋወጡ፣ ጨለማው ቢበረታ፣ የምናየውና የምንሰማው ሁሉ የሚያስፈራ ቢሆን በዓለም ላይ ይሄ ጌታ በዙፋኑ ላይ አለ። ዛሬም ያድናል፣ ዛሬም ይታደጋል። ዛሬ ጌታ አለውኝ ብሏል። ለምንሰጋው ነገር አለ እሱ፣ ለምንፈራው ነገር እሱ አለ፣ ለተጨነቅንበት ነገር እርሱ አለ፣ ተስፋ ለቆረጥንበት ነገር ይሄ አምላክ አለ። ለከበደን ነገር፣ ተራራ ለሆነብን ነገር፣ ምድረ በዳ ለሆነው ነገር ኢየሱስ ዛሬም አለ። አለ በሉ እስቲ አንዴ ጮክ ብላችሁ አምላኬ አለ። ሃሌሉያ ጌታዬ አለ፣ አዳኙ አለ፣ ሁሉን ቻይ አለ።
ሎክሬቤዲ ክላዲያ ቦሻኮዲ ያላ ዱራባዲ እጆቻችንን ዘርግተን እንጸልያለን። አለ ዛሬ አለው ብሏል። አለ እርሱ በዙሪያችን የምናየው የምንሰማው ነገር እንደሌለ አድርጎ ቢያሳየን እሱ አለ። ዛሬም የሚሰራ አምላክ ነው። ዛሬም የሚመልስ አምላክ ነው። ዛሬም የሚታደግ አምላክ ነው። ዛሬም የሚፈውስ አምላክ ነው። ዛሬም የሚጠግን አምላክ ነው። ዛሬም የሚመራ አምላክ ነው። ዛሬም የሚያኖር አምላክ ነው። አሜን ሃሌሉያ። እሱ ካለ ምንም አትሆኝም እህቴ። እሱ ካለ ወንድሜ ምንም አትሆንም። እሱ ካለ ምንም አንሆንም። እሱ ካለ ሃሌሉያ ሁሉ ነገር ሰላም ይሆናል። ሁሉ ነገር ይስተካከላል። ሁሉ ነገር መልካም ይሆናል። በእሳት መካከል ቢሆን ያሳልፈናል። በወንዝ መካከል ቢሆን አንሰጥምም፣ እናልፋለን። ሃሌሉያ። በእሳት መካከል እሳቱ አይፈጀንም። እሱ አለ። ዴክሮባዶ ሻካዲ ያላዱራ ባጋዲ ያለረበጀ ክረበጀ ላዱሽ ሮኮፖቾ ፓያዲ ያላዱራ ባዲ አንተ ስላለ እናመሰግናለን። በዙፋን ላይ ያለ እናመሰግናለን። በኢየሱስ ክርስቶስ ስም በዚህ ሰዓት የሕዝብ ተራራ ዝቅ ይበል። በኢየሱስ ስም የሕዝብ ሸለቆ ውሃ ይሙላ። የሕዝብ ምድረ በዳ ይለምልም። በኢየሱስ ክርስቶስ ስም ሕዝብን ግራ ያጋባ በዚህ በመጨረሻው ዘመን የምንሰማውና የምናየው ሁሉ ያንተን ታላቅነት አይጋርድብንም። አንተ ትልቅ ነህ። አንተ በዙፋን አለ። አንተ ሁሉን ቻይ ነህ። በአንተ እናልፋለን። በአንተ ድል አለን። በአንተ እንሻገራለን። በአንተ ሃሌሉያ ሮኮቦጄ ከሼክራ ባላባሃዲያ ለቬጄ ክሮዶሎ ሮባሎራ ባሃያዲያ በአንተ ካሸናፊዎች ሁሉ እንበልጣለን። ስም ለዘላለም ይባረክ። ስም ለዘላለም ይባረክ። ስም ለዘላለም ይባረክ። በኑሯችን የሌለውን ትሞላለህ፣ የጎደለውን ትሞላለህ፣ የደረቀውን ታለመልማለህ፣ ፍሬ ያጣንበትን ፍሬ እነሆ ታደርጋለህና ስም ለዘላለም ይባረክ። እግዚአብሔር አምላካችን ሆይ በናዝሬቱ በኢየሱስ ስም አንተ ዛሬም በፈዋሽነት አለና በዚህ ሰዓት የታመሙ ሰዎች እህታችን እነሆ ለምለም በጌታ በኢየሱስ ስም በእጆች ትታደስ። እነሆ ዳሳት ጌታ ሆይ በኢየሱስም በመካከላችን ያመማቸው ሁሉ ይፈወሱ። በኢየሱስም ፈውስ ይለፍ፣ ፈውስ ይለፍ። በጌታ በኢየሱስም ፈውስ ይለፍ። እግዚአብሔር አምላክ ሆይ መጽናናትን እነሆ ዛሬም ታጽናናለና የሚጽናና ነፍስ የምትጽናና ነፍስ በጌታ በኢየሱስም መጽናናት ይሁን። ጌታ ሆይ ዛሬም በልጆቻችን ጉዳይ አንተ አለ። እግዚአብሔር ሆይ በቲኔሮች ጆሮቻችን አንተ አለ። በወጣት ልጆቻችን ላይ አንተ አለ። እግዚአብሔር አምላክ ሆይ በዚህ ከተማ ላይ አንተ አለ። ታምራት ይሆናል። እጅ ይዘረጋል። ልጆቻችንን ጠላት አያገኛቸውም። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በእነሱ ላይ ታምራትን ታደርጋለህ። ድንቅን ነገር ታደርጋለህ። እግዚአብሔር ሆይ ለክብር ታሳድጋቸዋለህ። በሕይወታቸው እነሆ ትከብራለህ፣ ስራን ትሰራለህ። ስም ለዘላለም ይባረክ። እግዚአብሔር ሆይ በምንሰጋው ነገር ሁሉ አንተ አለህ። ባስፈራራን ነገር ላይ ሁሉ አንተ አለህ። ስም ለዘላለም ብሩክ ይሁን። ስለመጣልን እነሆ ቃል እናመሰግንሃለን። በዚህ ማለዳ አለው ብለሃል። እግዚአብሔር ሆይ አንተ አለህ። በዙፋን አለህ፣ በመቅደስ አለህ፣ በዓለም ዙሪያ አለህ፣ እነሆ በየስፍራው አለህ። በሰማይ አለህ፣ በምድር አለህ፣ በምድር ዳርቻ ሁሉ አለህ። ስም ለዘላለም ይባረክ። ሰይጣን ሆይ ስማ፣ አምላካችን አለ፣ ጌታችን አለ፣ ጌታችን አለ። ዶክራ ባሃዶ ሻክሬዲያ ጠላቴ ወይ ስሚ፣ በወድቅ እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል እንዳለ እኛም ዛሬ ዓለም በተለያየ ጨለማ ብትዋጥ የምንሰማው ዜና ቢያስፈራን እግዚአብሔር አለ፣ ብርሃን ይሆንልናል። እግዚአብሔር አለ፣ ጨለማችንን ያበራል። እግዚአብሔር አለ፣ ያሻግረናል። እግዚአብሔር አለ፣ እናሸንፋለን። እግዚአብሔር አለ፣ ይሳካልናል። እግዚአብሔር አለ።
ሃሌሉያ። እንባዎቻችን ይታበሳል። ስም ይባረክ። ሃሌሉያ። ለፓጋዶ ሻኩባጋዲያ ለራዲያ ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ለአምላካችን ክብር ይሁን። ስሙ ብሩክ ይሁን። ባሪያን ደግሞ ባርከው። የተጠቀምክበትን በኢየሱስ ስም ባርከው። አሁንም መገለጥ በሱ የቃል ዕውቀት በሱ ላይ ይፍሰስ። ቅባት ይጨምር። ክብር ላንተ ይሁን። እግዚአብሔር ይባርካችሁ። ፊቱን ያብራላችሁ። ሰላምን ይስጣችሁ። በኢየሱስ ክርስቶስም የእግዚአብሔር የአምላኬ ጉብኝት በእናንተ ላይ ይሁን። በልጆቻችሁ ላይ ይሁን። በቤተሰባችሁ ላይ ይሁን። በቢዝነሳችሁ ላይ ይሁን። በሥራችሁ ላይ ይሁን። እግዚአብሔር ወደ ከፍታ ያውጣችሁ በኢየሱስ ስም አሜን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይባረክ። እዛው እንደቆማችሁ ፓስተር ኢዮብና ቤተሰቡ ዛሬ ወደ ሜሪላንድ ለሰርግ ሄደዋል። ዛሬ እሱም እዛ ባለበት ያገለግላል። ያላያችሁት ለዛ ነው። እግዚአብሔር ስሙ ይባረክ። እንግዲህ ሰመር ላይ ያው ብዙ ግራጁዌሽን ምን አለ በዚሁ ማሳሰባ ነግራችኋለሁ። የተለያየ አክቲቪቲ ስላለ ቸርች አትቅሩ እና ብዙ ሰዎች ሰመር ላይ እንቀራለንና ይሄንን ፒክቸር አንሱ እና ወላጆች የሆናችሁ ማለት ነው። በቴሌግራሙ ላይ ምንጭና አለ የምትችሉ ማንሳት ትችላላችሁ። ከዛ አፕሊኬሽን ያመጣል እና ልጆች ያለን ልጆቻችን ላይክ ቲኔጀር መቀመጥ ትችላላችሁ። ይቅርታ አቆምኳችሁ እና ዙም አድርጉና አንሱት። ከዛ ይጠይቃችኋል ፎርም ስንት ልጆች እንዳሉ እያንዳንዱን ልጆች ትሞላላችሁ። የሚመጡበትን ሶስቱንም ቀን ከመጡ ያንን ታስታውቃላችሁ። ለምንድን ነው በኮንፈረንሱ ጊዜ ምን ያህል ልጅ እንደሚመጣ